የሰው ሰውነቱ አለኝታ ህይወቱ ስራ ነው የእድገት መሰረቱ ይህችን ግጥም ብዙዎቻችን በልጅነት ዘመናችን በትምህርት ቤት ያዜምናት ናት። ስለ ስራ አስፈላጊነት ብቻ ሳይሆን የሰው የህልውና መሰረት ስራ እንደሆነ እየነገረች አሳድጋናለች። በእስልምና ደግሞ የሰው ልጅ ከተፈጠረበት ዓላማዎች አንዱ የሰው ልጅ የተፈጠረው ራሱ የመፈጠሩ ዓላማ አንዱ አድርጎ ከሚያነሳቸው ነገሮች መካከል አንዱ ከሶስት አበይት ዋና ዓላማዎች አንዱ ስራ ነው። ወስተዕመረኩም ፊሃ ይላል። ምድርን ማልማት ነው ዓላማችሁ ይላል። በሷ ውስጥም በቀላችሁ እሷንም እንድታለሟት ይላል። በቁርአን የሥርዓት ወይም የሲስተምና አቅምን የመረዳት ጉዳይ ደጋግሞ ይነሳል። በዙሪያችን ያለው እሳት፣ ውሃ፣ አፈር፣ ሌላም ነገር ድምር በሰው ልጅ ያልተገደበ አቅም ወደ ጠቃሚ ነገር መለወጥ እንደሚችል ያስታውሳል። ምድርን ዘሉል አረግንላችሁ ይላል። ዘሉል ማለት በአረቦች በወቅቱ ራእዩ ዋህዩ ሲወርድ በነበሩበት ኮንሰፕት ዘሉል የሚሉት የተገራችን ግመል ነው፣ የምትገራን ግመል። ምድርን ልክ እንደሷ የምትገራ አደረግንላችሁ። እምሹ ፊ መናኪቢሃ በየጥጋ ጥጓ በየጉራንጉሯ ተንቀሳቀሱ ስሩ። ወኩሉ ሚን ሪዝቂሂ ከዛችም መልካም ሲሳይም ተቋደሱ። ወኢለይሂ ኑሹር መመለስ ግን ወደ ፈጣሪ ሂሳብ መኖሩን መጠየቅ መኖሩን አካውንታቢሊቲ መኖሩን እንዳትዘነጉ ይላል። ይሄ ለምንድን ነው የሚያስፈልገው? ብክነት ያገኘውን ሀብት ሪሶርስ ለመጥፎ ምድር ላይ ብክለትን ለማስፋፋት በሌሎች ላይ ባለ ሀብት ሀያል መሆን ጫና ከማሳደር መሰል ነገሮች ምትርቀው እነዚህን ወደሱ መመለስን አብረህ ስታስታውስ ነው። የምድርን ጥጋ ጥጓን ጉራንጉሯን እያየህ እየቦረቦርክ ማለት ነው። ወደ ሀገራችን አባባል እንመለስ። ድር ሲያብር አንበሳ ያስር፣ አንድ አይነት አንድ አይፈርድ የሚሉ ትብብርን የሚያበረቱ ምሳሌዎች አሉ። እዚህ ደግሞ ትብብር ለስራ ያለውን ጉልበት እንይ። በአንድ ቦታ ላይ ሲደርስ ያገኛቸው ሰዎች ከፍተኛ አደጋ ተደቀኑባቸው። አየዙል ቀርነይን ዳበኛና በእነሱ መካከል እስቲ አንዳችን ነገር አድርግልን ሲባል አቱን ይዙብረል ሐዲድ ምድር ያላትን ብረት አምጡልኝ ይላቸዋል። ብረቱን ያቀልጣል። ምን ይላቸዋል? ብረቱን ሲያቀልጥ ዙልቀርነይን ቁርአኑ ላይ ወዐይኑኒ ቢቁዋ ይላቸዋል። ባላቸው አንዳች ኃይል አግዙኝ ይላቸዋል። ህዝቦቹ ከዛ በፊት ምን ኃይል እንዳላቸው አያውቁም። ፈንፍኹ ይላቸዋል። እናንተ ህዝቦች አንድ ላይ ተሰባሰቡና ይሄ ማነደው እሳት ላይ እፍ በሉ ይላቸዋል። እፍ ሲሉ እሳቱ ይነድና ብረቱ ይቀልጣል። በሚቀልጠው ብረት ያንን የብረት ግድግዳ ይሰራል። በነዛ መጥፎ በካይ አካላትና በነዚህ መካከል እየገነባ ያለው ግንብ ነው ከአደጋ ሊጠብቃቸው። እና ምንድነው የሚያሳየው? ይሄ አንድ ሰው እፍ ቢል ምንም ላይሆን ይችላል። ህዝቦች እፍ ሲሉ ግን ትልቅ ኃይል እንደሆነ እክትሻፍ القوة ይሉታል። የማይታወቅም ፖቴንሻል መግለጽ በህዝቦች መካከል የመሪዎች ሚና ነው ይላል ቁርአን። ይህ መሪ መጥቶ የህዝቦችን አቅም የማያዩትን አቅም ለካ ያለን እንዴ እንዲሉ ያደርጋቸዋል። በጋራ እስቲ እፍ በሉ ሲላቸው ፈንፍኹ ይሄ ለካ ሁሉ ህዝብ ፍሲል ለካ እንዲ እሳትን ግዙፍ እሳትን የማንደድ አቅም አለው። ለካ እሳቱ ሲቀጣጠል ከዛ ብረትን ያቀልጣል። ያን ብረት ሰሩበትና ቁርአን ላይ የመሪም የህዝብም ያደርግና ገምን ይላቸዋል። ይሄ እንግዲህ ከጌታዬ እዝነት ነው ይላቸዋል። ይሄ ብረት አትመኩበት፣ ብዙ አትመጻደቁበት። ወኢዛ ጃአ ወዕዱ ረቢ የጌታዬ ትእዛዝ በመጣ ጊዜ ጀዐለሁ ደካአን እንዳልነበረች ብናኝ ላይ ያደርጋት ይችላል። አሁን ኃይልን መስራትን ችሎታን አቅምን መትጋትን ከዛ ደግሞ የፈጣሪ እገዛ እንደሚያስፈልግ ማመንንና አካውንታቢሊቲን ወደዛ እንደምትመለስ ማሰብ ውስጥ ያለን ሞዴል ያስቀምጣል ቁርአን ማለት ነው። ይሄ እንግዲህ ቁርአናዊ አስተምህሮ ነው ስለ ስራ። በስራ የደከመ ሰው የሚያገኘው ጥቅም እንዳለ ሆኖ እረፍቱም በፈጣሪ ዘንድ የተወደደና ዋጋ የሚያሰጠው ነው። አንድ ሰው በስራ ደክሞ ገብቶ አሉ መልእክተኛው መኝታው ላይ ሲያርፍ ሰውነቱ በነካው
ልክ ወንጀሉ ይታበስለታል ይላሉ። በድካም የገባ ሰው ነው የሚመለከተው ይላሉ። ደክሞ የገባን ሰው ተግቶ የገባን ሰው ሁሉ ጊዜ ይላሉ የላይኛው እጅ ከታችኛው እጅ የተሻለች ነች ባካችሁ ይላሉ። የላይኛው እጅ ሁሌ ሰጪ ነው፣ የታች እጅ ተቀባይ ነው። ተቀባይ የምትሆነው ሳትሰራ ስትቀር ነው። ሰጪ የምትሆነው ስትሰራ ነውና መልእክተኛው እባካችሁ የላይኛዋን እጅ ምረጡ፣ ሁሌ የላይኛው እጅ ከታችኛው እጅ የተሻለች ነች ይላሉ። አንድ መልእክተኛቸው መስጊድ አካባቢ ሆኖ እንዲህ ሲያዩት አንተ ሰው ምን ትሰራለህ እዚህ እንደዚህ ብዙ ችግር አወራባቸው። ብዙ ሰዎች ተስፋ ሲቆርጡ በሃይማኖት ውስጥ ይደበቃሉ። ምን ያደርጋሉ? ስንፍናቸውን፣ አለመስራታቸውን፣ ለውጥ አለማምጣታቸውን ይተውና በሃይማኖት ውስጥ ይገባሉ። መስጊድ አካባቢ ሊሆን እንደዚህ ዝም ብሎ በቃ እሳቸው እንዲህ አይነት ሰዎችን ሲያዩ አያልፉም ነበር። ምን ትሰራላችሁ እዚሁ ነው ማያችሁ ይላሉ። በል እንካ የወዳደቁ እንጨቶች ያረጁ እንጨቶችን ፈልግና እየቆረጥክ በእስልምና ዛፍ መቆረጥ አይወደድም። ያረጁ ቅርፊቶችን እንጨቶችን እየቆረጥክ ሰብስበ እያሰርክ ገበያ ወስደህ ሽጥ። እንካ እቺን መጥረቢያ እኔ ልስጥህ ለዚህ ይሄን እስክታደርግ ድረስ ግን መስጊዱ አካባቢ እንዳላይህ አሉት። ነብዩ ይህን ሲሉ እሳቸውም ሰርተው አሰርተው አሳይተዋል። ከመካ ወደ መዲና ተጉዘው መዲና ሲገቡ የመዲና መሪ እንዲሆኑ ተመረጡ። በዚህ ጊዜ ካደረጓቸው ውስጥ የሚጠቀሰው መሪ ምረጡ ሲባል በምርጫ እሳቸውን መሪ አድርገው መረጧቸው። መልእክተኛው የሁሉም ኮሚኒቲ መሪ ማለት ነው። በዛን ወቅት እስቲ የመዲና ከተማ ህዝብ ይቆጠርልኝ አሉ። እሳቸው ስንት ፋሚሊ ያለ ይቆጠርልኝ አሉ። ተቆጠረላቸው። ስንት የውሃ ችግር ነበር መዲና ውስጥ። ምን አሉ? በዚህ ቁጥር ልክ የውሃ ጉድጓድ ሊቆፈር ብለው አዘዙና ከመሃላቸው ሀብት የነበራቸው እንደነ ዑስማን ኢብኑ አፋን የሚባሉ ሌሎች ባልደረቦቻቸውን በሞኖፖሊ ተይዘው የነበሩ የውሃ ጉድጓዶችን እንዲገዙ አደረጓቸው። የወቅፍ ኮንሰፕት እሳቸው አስጀመሩ። ወቅፍ ማለት ባለሀብቶች ይገዙትና ለህዝብ ፍሪ ያደርጉታል። ስለዚህ ያንን ለመጀመሪያ ጊዜ ያ ጉድጓድ ተገዝቶ ለህዝብ ፍሪ እንዲሆን ተደረገ። ህዝብ በነፃ ከዛ ምን አሉ? የሞተ መሬትን አሉ የሞተ መሬት የተሰነጣጠቀ መሬት አልምቶ አሉ የሚበላን ተክል ላው ላይ ያፈራ ሰው ባፈራው ሜዳ አትክልት ፍሬ ልክ ያ መሬት ኦን ማድረግ ይችላል ብለው የላንድ ኦነርሺፕ ፖሊሲን በምርታማነት ጋር አገናኙት። ከዛ ብዙ ሰዎች መዲና ውስጥ መሬት ይፈልጉ ስለነበር እየሄዱ መሬት እያለሙ እየተከሉ ባፈራው ልክ መሬቱን ኦን ማድረግ ጀመሩ። ቀጥለው ምን አሉ? የመዲና መንገዶች አሉ ከቤት መስጊድ፣ ከመስጊድ ገበያ ቦታ፣ ከገበያ ቦታ ቀርብ ቦታዎች የሚተላለፉባቸው መንገዶች አሉ። በወቅቱ ምን አሉ መልእክተኛ? ሁለት ትልልቅ ግመሎች አሉ። የእሳቸው ፖሊሲ ትልልቅ ቃንጭ ነው ሲተላለፉ ሳይነካኩ የሚተላለፉበት ያህል መንገዶች ይሰሩ ብለው አዘዙ። በአሁን አሊሞቹ ሲያሰሉት ምን ይላሉ? አሁን ባለው ያንን ሞዴል ሰርተው ሁለቱን ገመሎች አስተላልፈው ሲለኩት ማክሲመም እስከ 6 ሜትር ድረስ ይደርሳል መንገድ። ህይወትን ፋሲሊቴት ማድረግ ነው ሚሽናቸው። ለምን የተፈጠሩለት አንዱ ዓላማ ውስጥ ወአንሻአኩም ወስተዕመረኩም ፊሃ በሷ ውስጥ አብቅሎ በሷ ውስጥ ታለሟት ዘንድ አቆማችሁ የሚለው የሰው ልጅ የመምጫው ዓላማም ጭምር እንደሆነ ስለተጠቀሰ ማለት ነው። የሚሰራ ሰው ባፈሰሰው ላብ ልክ በምድርም በሰማይም ምንዳውን ያገኛል። የማይሰራ ግን ዕዳ አለበትና ከምንዳው ይነጠላል። አንድ ሰው አንድ ዳቦ ሲበላ ሲጎርሳት ያቺ ዳቦ መጀመሪያ የሆነ አፈር ላይ ተንከባሎ ዝናብ እየዘነበበት በብርድ ሲያርስ የነበረ ገበሬ ታያለ በአይነ ህሊና። ከዛ እንደዛ መከራይቶ በፀሐይ ምን ብሎ አጭዶ ደግሞ ገበያ ተሸክሞ ደግሞ ገበያ ሄዶ ገበያው ፀሐይ የመታው ሲሸጥ የነበረ ሰው ታያለ። ከዛ ደግሞ የሆነ ሰው የገዛ ሰው ታያለ። ከዛ ደግሞ አመድ ቡን ብሎ ወፍጮ ቤት ውስጥ ሲፈጭ አህያ ላይ ሲጭን ይሄ ፊቱ ጸጉሩ ሆኖ
ዱቄቱን ሲያመርት የሰው ቤት ሲያደርስ ታያለ። ከዛ ደግሞ አንዲት እናት ወይም አንዲት ሴት ወይም አንድ ሰው በእሳት እየተቃጠለ ደግሞ የሆነ ዳቦ ሲጋግር ታያለ። እቺ ዳቦ አንተ አፍ ውስጥ ስትገባ ይሄን ሁሉ ሰንሰለት አልፋ ነው የመጣችው። አንተ ውጠህ ዝም የምትል ከሆነና በአንተ ዘንድ ደግሞ የሚሰጥ ምርታማነት ከሌለ ምድር በአንተ ዘንድ አዘንብላለች ማለት ነው ይላል አንድ ታላቅ። አየህ ለምን የዚህን ሁሉ ሰንሰለት ኤፈርት ውጠህ አንተ ምንም የሰጠኸው ነገር የለም፣ በቃ ዝም አልክ። የብዙ ሰዎች ዕዳ ክምችት አንተ ላይ አለ። አንተ ደግሞ በሆነ ሰንሰለት ውስጥ ተሳታፊ መሆን አለብህ። ወይ ውሃ በሚሰጥ ሰንሰለት ውስጥ፣ ወይ ዘይት በሚሰጥ ሰንሰለት ውስጥ፣ ወይ ኮንስትራክሽን ቤት በሚሰጥ ሰንሰለት ውስጥ ለሰው ልጅ ቤዚክ ኒድ የሚሆኑ ነገሮች፣ ወይ ደግሞ በቴክስታይል ዘርፍ ወይም ለሆነ ሰው ልብስ ሲለብስ ይሄን ልብስ እኔ አንተ ስንለብስ ከታች ጀምሮ የመጣው ሰንሰለትን አሁን ዳቦን እንዳየነው ይታየናል። አንተም በአንድ የሆነ ሰንሰለት ውስጥ መኖርህን እርግጠኛ ካልሆንክና ውጠህ ብቻ ዝም ካልክ እጅን ኪስ ከተው ከምታረክ ከሆነ ቁጭ ብለ የሆነ ነገር የምትሰራ ከሆነ ወሬ ወደዛ የምታረክ ከሆነ ግን ደግሞ የበላህ እየጠጣህ ነው። ስለዚህ እያንዳንዱ ጉርሻህ ዕዳ ነው። ምድር ባንተ ዘንድ አዘንብላለች፣ ሚዛኗን ስታለች እና ተጠንቀቁ ይላል።